በየቀኑ የምንመገበው ምግብ የደም ስራችንን ሊዘጋ ወይም ሊያጸዳ እንደሚችል ያውቃሉ? ጤና ይስጥልኝ ውድ የተከበራችሁ አድማጮቼ፣ ተመልካቾቼ እንዴት ሰነበታችሁ? ልጥገበው ይታይገላው እባላለሁ። ዛሬ በዋኖስ ላብራቶሪ ሜዲሲን ዩቲዩብ ቻናላችን የላብራቶሪ ምርመራ ውጤታችን ላይ የሚወጣውን መጥፎ ኮሌስትሮል ወይም በእንግሊዝኛው አጠራር ኤልዲኤል ያለምንም መድኃኒት በቤት ውስጥ በሚገኙ ምግቦች ብቻ እስከ 30% ድረስ ዝቅ ሊያደርግ የሚችሉ ናቸው። ታዲያ የትኞቹ እህሎች ምን ስላላቸው ይቀንሳሉ? እንዴት መቀነስ ይችላሉ? በስንት ፐርሰንት ይቀንሳሉ? የሚሉትን ሳይንሳዊ ዘዴዎችን በመጠቀም እናያለን። የኮሌስትሮል መጠንን ከሰውነታችን የሚቀንሱ ምግቦች 5 ናቸው። ከአገዳ እህሎች የሚገኙ፣ ከብዕር እህሎች የሚገኙ፣ ከቅባት እህሎች የሚገኙ፣ ከአትክልትና ፍራፍሬ እህሎች የሚገኙ፣ ከጥራጥሬ እህሎች የሚገኙ፣ ከነዚህ ውስጥ የሚገኙ በእነዚህ ውስጥ የሚመደቡ እና የተመደቡ ምግቦች እንዴት ኮሌስትሮልን በስንት ፐርሰንት ሊቀንሱ እንደሚችሉ እያንዳንዳቸውን በዝርዝር እናያለን እና ተከታተሉን። ከፍተኛ ኮሌስትሮል ለልብ ድካም፣ ለደም ግፊት፣ ለስትሮክ እና ለደም ስሮች መዘጋት ትልቅ ምክንያት ነው። ነገር ግን መልካም ዜና አለ። አንዳንድ ምግቦች ኤልዲኤል ወይም መጥፎ ኮሌስትሮልን በተፈጥሮ ሊቀንሱ ይችላሉ። መጀመሪያ አንድ ባንድ ስናያቸው የአገዳ እህሎች ኮሌስትሮልን ስንት ፐርሰንት ይቀንሳሉ? ማሽላ መጥፎ ኮሌስትሮልን ከ3% እስከ 5% ሊቀንስ ይችላል። በቆሎ ከ3% እስከ 4% ድረስ መጥፎ ኮሌስትሮልን ከደማችን ውስጥ ይቀንሳል። የአገዳ እህሎች ምን ስላላቸው ነው መጥፎ ኮሌስትሮልን ከደም ውስጥ ሊቀንሱ የሚችሉ ብለን ስናይ በተለይ በማሽላ እና በበቆሎ ውጫዊ ቆዳ ወይም ብራን ላይ የሚገኝ ተፈጥሯዊ ሰም መሰል ንጥረ ነገር ሲሆን ጉበታችን መጥፎ ኮሌስትሮልን የመስራት ሂደቱን በትንሹም ቢሆን እንዲቀንስ ያደርገዋል። ይሄ ንጥረ ነገር መጥፎ ኮሌስትሮልን ሰውነታችን ውስጥ እንዳይጨምር ጉበት ሌላ ተጨማሪ መጥፎ ኮሌስትሮል ኤልዲኤልን እንዳያመርት ይቀንሰዋል። ስለዚህ የአገዳ እህሎች መጥፎ ኮሌስትሮልን እንደሚቀንሱ የተረጋገጠ ነው። ይህንን ጥቅማቸውን ለማግኘት በቆሎውንም ሆነ ማሽላውን ሳያቀነባብሩ ወይም ደግሞ ፋብሪካ ውስጥ ሳያስገቡ ወይም ሳይሸፈሽፉ እስከነ አሰሩ እስከነ ገለባው በሙሉ እህልነቱን መመገብ ያስፈልጋል። ነገር ግን የተጣራ ከሆነ የተቀነባበረ ከሆነ የበቆሎ ምግቦች እነዚህ የበቆሎ ምግቦች ይህ የኮሌስትሮል ቅናሽ ባህሪ አያሳዩም። ስለዚህ እነዚህ ሳይቀነባበሩ በተፈጥሮ ያገኘነውን በተፈጥሮ መመገብ አስፈላጊ በመሆኑ ምክንያት ይሄ መጥፎ ኮሌስትሮልን ከደማችን ላይ የመቀነስ እድሉ ከፍተኛ ነው። እነዚህ የአገዳ እህሎች የሚያተኩሩት በውሃ ውስጥ በማይሟሟ ኢንሶሉብል ፋይበር ላይ በመሆኑ የሆድ ድርቀትን፣ የምግብ መፈጨትን በማስተካከል በኩል ደግሞ የተሻሉ እንደሆኑ ጥናቶች ያሳያሉ። ኮሌስትሮልን በመቀነስ ብቻ ሳይሆን እነዚህ የአገዳ እህሎች በተፈጥሮ ከተመገብናቸው እንዳለ በተፈጥሮ እንዳገኘናቸው በተፈጥሮ ከተመገብናቸው የሆድ ድርቀትንና የምግብ መፈጨትን በማስተካከል በኩል የተሻሉ እንደሆኑ ጥናቶችና
ተመራማሪዎች ይናገራሉ። የዚህን የበቆሎንና የማሽላን ኮሌስትሮልን የመግታት ኮሌስትሮልን የመቀነስ እድሉን ከፍ ለማድረግ የተሻለ ለማድረግ ከፍ ለማድረግ በማሽላ እንጀራ ላይ የጥራጥሬ ወጥ ምስር ወይም ሽምብራ አድርገው ቢመገቡ እና በጎንዮሽ ደግሞ ተልባ ቢጠቀሙ አጠቃላይ የኮሌስትሮልን ቅናሽውን ከ20 እስከ 30% ከፍ ማድረግ ይቻላል። ሁለተኛው የብዕር እህሎች ናቸው። የብዕር እህሎች የምንላቸው እንደ ጤፍ፣ እንደ አጃ፣ እንደ ገብስ፣ እንደ ስንዴና እንደ ሩዝ እነዚህ በሙሉ የብዕር እህሎች ብለን እንጠራቸዋለን። ታዲያ እነዚህ አምስቱ የብዕር እህሎች መጥፎ ኮሌስትሮልን ከደማችን ውስጥ የመቀነስ ዕድል አላቸው። ለምሳሌ ጤፍን ስናይ ከ4 እስከ 6% ድረስ መጥፎ ኮሌስትሮልን የመቀነስ ዕድል አለው። አጃን ደግሞ ስንወስድ ከ6 እስከ 10% ድረስ እንዲያውም በጣም ከፍተኛው ነው። ከ6 እስከ 10% ድረስ የሆነውን መጥፎ ኮሌስትሮል ከሰውነታችን ውስጥ ከደማችን ውስጥ ከደም ስሮቻችን ውስጥ የማጥፋት የመቀነስ ዕድል አለው። ያልተፈተገ ገብስ ደግሞ እስከ 9% ድረስ መጥፎ ኮሌስትሮልን ይቀንሳል። ያልተፈተገ ስንዴ እስከ 6% ድረስ ሊቀንስ ይችላል። በጣም ትንሽ የተባለው እንግዲህ ሩዝ ነው። ሩዝ እስከ 5% ድረስ መጥፎ ኮሌስትሮልን የመቀነስ ዕድል አለው ብለው አጥኚዎች ጽፈውልናል። እነዚህ የብዕር እህሎች በተለይ አጃና ገብስ በጣም ትልቁን ድርሻ ይይዛሉ። በየቀኑ በገንፎ ወይም በምግብ መልክ ሲወሰዱ መጥፎ ኮሌስትሮልን ኤልዲኤልን በቀጥታ ከ5 እስከ 10% ድረስ የመቀነስ አቅም እንዳላቸው ይነገራል። ማን? አጃና ገብስ ትልቁን ድርሻ ይይዛሉ። በተለይ ደግሞ አጃ መጥፎ ኮሌስትሮልን በትልቁ ከገብስ የበለጠ በትልቁ የመቀነስ ዕድል አለን። ሶስተኛ አትክልትና ፍራፍሬ ነው። አትክልትና ፍራፍሬዎች እንደ አቮካዶ፣ ፖም፣ የብርቱካን ዝርያዎች፣ ነጭ ሽንኩርት፣ ቀይ ሽንኩርትና ቲማቲም እነዚህ የአትክልትና የፍራፍሬ ዘሮች ናቸው። እነዚህ የአትክልትና የፍራፍሬ ዘሮች መጥፎ ኮሌስትሮልን ከሰውነታችን ውስጥ መጥፎ ኮሌስትሮልን ከደማችን ውስጥ መጥፎ ኮሌስትሮልን ከደም ስሮቻችን ውስጥ ከልብ ስሮቻችን ውስጥ የመቀነስ ዕድል አላቸው። ለምሳሌ አቮካዶን ብንወስድ ትልቁን የኮሌስትሮል መጠን ሊቀንስ የሚችለው አንዱና ዋነኛው አቮካዶ ነው። አቮካዶ በብዙ መንገድ ለስኳር ታካሚዎች፣ ለኮሌስትሮል እና ለብዙ ነገሮች ሊጠቅመን የሚችል የአትክልት እና የፍራፍሬ አይነት ነው። አውራው ነው። ስለዚህ አቮካዶ ከ5% እስከ 8% ድረስ መጥፎ ኮሌስትሮልን ከሰውነታችን፣ ከደማችን፣ ከደም ስራችን፣ ከልብ ስሮቻችን እየሰበሰበ ወይም የመቀነስ ዕድል አለው ማለት ነው። ፖምን ደግሞ አፕልስን ደግሞ ስናይ እስከ 7% ድረስ መጥፎ ኮሌስትሮልን የመቀነስ ዕድል አለው ወይም ኃይል አለው። የብርቱካን ዝርያዎች እስከ 7% ድረስ መጥፎ ኮሌስትሮልን ይቀንሳሉ። ነጭ ሽንኩርት እስከ 7% ድረስ መጥፎ ኮሌስትሮልን ይቀንሳል። ቀይ ሽንኩርትና ቲማቲም እስከ 4% ድረስ መጥፎ ኮሌስትሮልን ይቀንሳል። አረንጓዴ ቅጠላ ቅጠሎች እንደ ሀበሻ ጎመን፣ ቆስጣ፣ ስፒናች የመሳሰሉት ደግሞ እስከ 5% ድረስ የመጥፎ ኮሌስትሮልን መጠን ከደማችን ይቀንሳል ወይም ደግሞ እንዲወገድም ያደርጋል፣ ያግዛል። እነዚህ ቅጠላ ቅጠሎች በደማችን ውስጥ ያለውን የኮሌስትሮል መጠን እንዲቀንሱ ያደርጋል። በቲማቲም ውስጥ ያለው ላይኮፒን የሚባለው ንጥረ ነገር እና በነጭ በሽንኩርት ውስጥ ያሉትን አንቲ ኦክሲዳንቶች ወይም መጥፎ ኮሌስትሮልን በደም ስር ግድግዳ ላይ ተጣብቆ የደም መርጋት ወይም የልብ ህመም እንዳያስከትል
ከፍተኛ መከላከል ያደርጋሉ እና አትክልትና ቲማቲም በቲማቲም ላይ ያለው እና በነጭ ሽንኩርት ላይ ያለው ንጥረ ነገር መጥፎ ኮሌስትሮልን ከደማችን ውስጥ፣ መጥፎ ኮሌስትሮልን ከደም ስሮቻችን ውስጥ፣ መጥፎ ኮሌስትሮልን ከልብ ስሮቻችን ውስጥ የመቀነስ ዕድል አለው። አትክልትና ፍራፍሬዎችን ሳይቀቀሉ በሰላጣ መልክ ወይም ብዙ ሳይበስሉ ሆነው መመገብ በውስጣቸው ያለውን የፔክቲን ፋይበርና የቫይታሚን ሙሉ በሙሉ ለማግኘት ይረዳል። በቀን ከ2 እስከ 3 ጊዜ አትክልትና ፍራፍሬን እድሉ ያለው ሰው፣ አቅሙ ያለው ሰው፣ ችሎታው ያለው ሰው በቀን ከ2 እስከ 3 ጊዜ አትክልትና ፍራፍሬን በምግቦ ውስጥ ማካተቱ መጥፎ ኮሌስትሮልን ከደማችን ውስጥ የመቀነስ እድል ስለሚያገኝ ይህን መጠቀም ይቻላል። 4ኛ የቅባት እህሎች በፋይበር እና በአንቲ ኦክሲዳንቶች የበለጸጉ ስለሆኑ እነዚህ የቅባት እህሎች ለኮሌስትሮል ቁጥጥር እጅግ በጣም ጠቃሚ ናቸው። እነዚህ የቅባት እህሎች የምንላቸው ተልባ፣ የተልባ ዘር፣ ሰሊጥ፣ ኑግ እና ጎመን ዘር እነዚህ በጤናማ ቅባቶች የበለጸጉ በመሆናቸው መጥፎውን ኮሌስትሮል ወይም ደግሞ ኤልዲኤልን ኮሌስትሮልን ለመቀነስና የልብን ጤና ለመጠበቅ እጅጉን የሚጠቅሙን የጥንት የአባቶቻችን ያቆዩልን የምግብ የቅባት እህሎች ናቸው። ከነዚህ የሚገኙት ዘይቶች የኑግ ዘይት፣ የሰሊጥ፣ የሱፍ ዘይትና የተልባ ዘይቶች ናቸው። ተልባ፣ የተልባ ዘር ተልባ ከ5 እስከ 10% የሚሆነውን የመጥፎ ኮሌስትሮል መጠን ይቀንሳል። የቺያ ዘር ከ5 እስከ 10% የሚሆነውን የመጥፎ ኮሌስትሮል መጠን ይቀንሳል። ሰሊጥ ከ3 እስከ 8 ድረስ ያለውን የመጥፎ ኮሌስትሮል መጠን ይቀንሳል። የሱፍ አበባ ዘር ወይም ዘይት ከዚህ የምናገኘው ዘይት ከ3 እስከ 8% የሚሆነው መጥፎ ኮሌስትሮልን የመቀነስ ኃይልና ችሎታ አለው። ኑግ ከ3 እስከ 7% ድረስ የሚሆነውን መጥፎ ኮሌስትሮል ከሰውነታችን ውስጥ ይቀንሳል። የዱባ ዘር ከ3 እስከ 7% የሚሆነውን መጥፎ ኮሌስትሮል ይቀንሳል። ከነዚህ ውስጥ እጅግ በጣም የተሻለውን ተልባ የሚባለውን የቅባት እህል ነው። ተልባ በዋነኝነት ከ5 እስከ 10% የሚሆነውን መጥፎ ኮሌስትሮልን መጠንን ከደማችን ውስጥ፣ ከደም ስሮቻችን ውስጥ፣ ከሰውነታችን ውስጥ፣ ከልብ ስሮቻችን ውስጥ የመቀነስ እድል ከፍተኛ እድል ያለው ተልባ ነው። 5ኛ የጥራጥሬ እህሎች ናቸው። የጥራጥሬ እህሎች የምንላቸው ምስርን እንጠቅሳለን፣ አኩሪ አተርን እንጠቅሳለን፣ ሽምብራን እንጠቅሳለን፣ ባቄላን እንጠቅሳለን፣ አተርን እንጠቅሳለን። እነዚህ የጥራጥሬ እህሎች በጣም ከፍተኛ የሆኑ ፋይበሮች ስላሏቸው መጥፎ ኮሌስትሮልን ከደማችን ውስጥ ከደም ስሮቻችን ውስጥ የመቀነስ እድል አላቸው። ለምሳሌ ምስርን ስንወስድ እስከ 10% ድረስ መጥፎ ኮሌስትሮልን የመቀነስ እድል አለው። አኩሪ አተር ደግሞ እስከ 9% ድረስ መጥፎ ኮሌስትሮልን የመቀነስ እድል አለው። ሽምብራ እንዲሁ እስከ 8% ድረስ መጥፎ ኮሌስትሮልን የመቀነስ እድል አለው። ባቄላ እስከ 6% ድረስ የመቀነስ እድል አለው። አተር እንዲሁ በተመሳሳይ ከባቄላ ጋር እስከ 6% ድረስ መጥፎ ኮሌስትሮልን ከደማችን ውስጥ ይቀንሳሉ። እነዚህ የጥራጥሬ እህሎች በዋነኝነት ግን ምስር እስከ 10% የሚሆነውን የኮሌስትሮል መጠን ከደማችን ውስጥ የመቀነስ እድል ያለው በአንደኛ ደረጃ የምናገኘው የጥራጥሬ እህል ምስር ነው። ሰውነታችን ኮሌስትሮልን የሚያስወግድባቸው 4 መንገዶች አሉ። ታዲያ እነዚህ አምስቱ የእህል ዘሮች መጥፎ ኮሌስትሮልን ከሰውነታችን ውስጥ፣ መጥፎ ኮሌስትሮልን ከደማችን ውስጥ፣ መጥፎ ኮሌስትሮልን ከልባችን ውስጥ መቀነስ ከቻሉ እንዴት በምን መንገድ ነው
ይህንን መጥፎ ኮሌስትሮል ከሰውነታችን ውስጥ የሚያስወግዱት ብለን ስናይ በአራት መንገዶች ሆነው እናገኛቸዋለን። አንደኛው መንገድ የፋይበር ማግኘት ስልት ነው። ሁለተኛው መንገድ የጉበት መልሶ መቋቋም ስልት መልሶ በመሰብሰብ ስልት ነው። ሶስተኛ የቦታ መቀማት ወይም ደግሞ የቦታ መሻማት ስልት ነው። አራተኛ ጥሩ ኮሌስትሮልን በመጨመር ስልት ይሆናል ማለት ነው። እነዚያ ከላይ የጠቀስናቸው ምግቦች ፋይበር በአብዛኛው ፋይበር አላቸው። ይሄ ፋይበር መጥፎ ኮሌስትሮል በአንጀታችን ውስጥ ሲሄድ አንቆ የመያዝ እና የመሰብሰብ ኃይል ስላላቸው ፋይበሩ በየራሳቸው እህሎቹ ፋይበር አላቸው። ፋይበሩ መጥፎ ኮሌስትሮልን አንጀታችን ውስጥ ሲደርሱ በመሳብ እንደ ማግኘት በመሳብና በመያዝ ወደ ደማችን እንዳይሰራጭ በማድረግ እና እንደ ማግኘት በመሰብሰብ መጥፎ ኮሌስትሮልን የመቀነስ ዕድል አላቸው። ሁለተኛው የጉበት መልሶ መቋቋም ስልት ወይም መልሶ በመሰብሰብ ነው። ይሄ ጠለቅ ያለ ሳይንስ ያለው ቢሆንም መጥፎ ኮሌስትሮል ከጉበት ወደ ሐሞት ከረጢት ይሄድና ከሐሞት ከረጢት ደግሞ ወደ አንጀታችን ይሄድና አንጀታችን የሚሰራው ስራ አለ፣ ባይል አሲድስ። እነዚህ ባይል አሲዶች በሚያንሱበት ጊዜና እጥረት በሚፈጠርበት ጊዜ ጉበት አንሷል የሚል መልእክት ስለሚደርሰው መጥፎ ኮሌስትሮል እንደገና ከደማችን ውስጥ እየሰበሰበ ወደ ጉበትና ሶስተኛው ኮምፒቲቲቭ ኢንሂቢሽን የሚባለው ወይም የቦታ መቃማት ስልት ነው። መጥፎ ኮሌስትሮል በአንጀታችን ውስጥ በደረሰ ጊዜ መጥፎ ኮሌስትሮል የሚባለው በተለያየ ነገር ያገኘነውን ኮሌስትሮል አንጀታችን ውስጥ በደረሰ ጊዜ እነዚህ ፋይበሮች ሊጋግ ነገር መሰል ነገር ስለሚያወጡ ሂደው ቦታውን በመዝጋት ቀዳዳዎችን በመድፈን እና ኮሌስትሮል እንዳይመጠጥ በማድረግ በመሻማት ቀዳዳውን በመሻማት ቦታውን በመሻማት ያንን በመሻማት ረገድ መጥፎ ኮሌስትሮል ወደ ደም እንዳይሰራጭ እንዳይመጠጥ በማድረግ ረገድ በዚህ ስልት መሰረት ኮሌስትሮል እንዲቀንስ ያደርጋል። ሌላው እነዚህ እህሎች ጥሩ ኮሌስትሮልን የመጨመር ስልት አላቸው። መጥፎ ኮሌስትሮል በሚቀንስበት ጊዜ ከደማችን ውስጥ ከሰውነታችን ውስጥ ጥሩ ኮሌስትሮሎች በዛው ልክ የመጨመር ዕድል ይኖራቸዋልና እነዚያ አምስቱ የእህል አይነቶች እና የእህል ዘሮች የእህል ምድቦች በእነዚህ በአራቱ መንገድ እና ስልት መጥፎ ኮሌስትሮልን ደማችን ውስጥ እንዳይጨምር ያደርጋሉ። በመጨረሻም ጥራጥሬዎች ሽምብራ፣ ምስር፣ ባቄላ ከ90 እስከ 50% ድረስ መጥፎ ኮሌስትሮልን የመቀነስ ዕድል አላቸው። ተልባ ብቻውን እስከ 95% ድረስ መጥፎ ኮሌስትሮል የመቀነስ ኃይል አለው። ሙሉ እህል የሚባሉት እንደ ገብስ፣ አጃ የመሳሰሉት ደግሞ እስከ 90% ድረስ መጥፎ ኮሌስትሮልን ይቀንሳሉ። የቅባት እህሎች ጤናማ የቅባት እህሎች ኑግ፣ ሰሊጥ፣ ጎመን ዘር እነዚህ ደግሞ እስከ 85% ድረስ መጥፎ ኮሌስትሮልን ከሰውነታችን ውስጥ ይቀንሳሉ። ጤናማ ቅባቶች ለምሳሌ አሁን ሰሊጥ፣ ኑግ፣ አቮካዶም ጭምር እስከ 80% ድረስ መጥፎ ኮሌስትሮልን የመቀነስ ዕድል አላቸው። ማሽላና አገዳ እህሎች እስከ 75% ድረስ መጥፎ ኮሌስትሮልን የመቀነስ ዕድል አላቸው። ፍራፍሬዎችና አትክልቶች ደግሞ እንዲሁ እስከ 75% ድረስ ከ60 እስከ 75% ድረስ መጥፎ ኮሌስትሮልን የመቀነስ ዕድል አላቸው። እነዚህን ነገሮች ከላይ የጠቀስናቸውን በሙሉ ስናጠቃልለው እና ዋና ፍሬ ነገር ስናወጣላቸው ጥራጥሬዎች የምንላቸው የአንደኛ ደረጃ የኮሌስትሮል ጠላት ናቸው ብለን ልናስቀምጥ እንችላለን። ሙሉ እህሎች ደግሞ የምንላቸው የሰውነታችን ውስጥ የጽዳት ሰራተኞች ናቸው ብለን
ልንወስዳቸው እንችላለን። የአገዳ እህሎች ደግሞ መከላከያና ድጋፍ ሰጪ የሆኑ እህሎች ናቸው ብለን ልንወስድ እንችላለን። ሌላው ደግሞ የቅባት እህሎች የምንላቸው ደግሞ የልብ ደም ስር ጠባቂዎች ናቸው ብለን መውሰድ እንችላለን። ፍራፍሬና አትክልት ደግሞ እንደ መከላከያ ጋሻ እናያቸዋለን። ተልባ ደግሞ እንደ ኮሌስትሮል ማጥመጃ መሳሪያ ይሰራል ማለት ነው። በአጠቃላይ እነዚህ በሌላ ቋንቋ ስንገልጻቸው ማለት ነው። አድማጮቼ፣ ተመልካቾቼ እስኪ ሰብስክራይብ ለማድረግ ሞክሩ። አድማጮቼ፣ ተመልካቾቼ የዛሬውን የትምህርታችን ርዕስ በዚህ አጠቃልላለሁ። በሚቀጥለው ሳምንት በሌላ የትምህርታችን ርዕስ እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።